መዳን በክርስቶስ ኢየሱስ በማመን ብቻ። መዳናችንን ከአክቲቪቲያችን ጋር እናያይዝም መቼም። ጌታ ኢየሱስ ክርስቶስ አዲሱ የሚለው እሱን ነው። በአሮጌው ሊሆን አይችልም። ብሉይ ኪዳን ምንድነው የሚሉት? 10ቱን ትእዛዛት እንደምንም ታግለ ፈጽመ ከዛ በኋላ ወደ እግዚአብሔር እንደምንም መጠጋት ትሞክራለህ። አሮጌ ነው አለ ጌታ ኢየሱስ ክርስቶስ። አይችልም። ኦሬዲ እሱ ወርናው ታርጓል። ብትንትን እያለ ነው። በቃ መሸከም የሚችለው ደረጃ ላይ አይደለም ያለው። አዲስ መጥቷል። በክርስቶስ ኢየሱስ የመስቀል ሥራ በኩል ሰው በማመን በነፃ የክርስቶስ ጽድቅ ተቆጥሮለት ብቻ ወደ እግዚአብሔር መንግስት መግባት ይችላል። ይሄ አዲሱ ትምህርት ነው። ይሄ አዲሱ ሐሳብ ነው። ይሄ አዲሱ እግዚአብሔር የከፈተው አጀንዳ ነው። ስለዚህ አይቆይ በክርስቶስ በማመንም ደግሞ በዚህ በኩል ባለ ትግልና ጥረትም ሲሉት ሁለቱም አይጠቅምህም። እንደሱ የምታረከው አሁን ጌታ ኢየሱስ ክርስቶስ ሚክስ እንዳታረገው አይደለም የሚለው። ያኛውንም ስትቦጭቀው ታበላሸዋለህ። እዚህ ላይ ልጣፈው ስትል ይሄኛውም ጨርቁ ስለማይችል ተገንጥሎ ይወድቃል። ወናቸው ሰው ወደ አዲስ ኪዳን በክብር ተሻግረናል በሉት። ክብር ለእግዚአብሔር ለአምላካችን ይሁን። ከዛ ሁለተኛ ምሳሌ ያስቀምጣል። ምንድነው የሚለው? ሁለተኛ ምሳሌ ቁጥር 17 በአሮጌ አቁማዳ አዲስ የወይን ጠጅ ማንም አይጨምርም። ለምን? የወይን ጠጁ በጣም ረጅም ጊዜ የሚቆይ በጣም ቫልዩ ያለው ነገር ነው። አሮጌ አቁማዳ የወይን ጠጁ ጉልበቱን እየጨመረ ሲሄድ አብሮት መለጠጥ አይችልም፣ መያዝ አይችልም፣ መቆጣጠር አይችልም እና ከአቅሙ በላይ ስለቆየ ይሄኛው እየበሰለ ሲሄድ ይቀደዋል። አቁማዳውም ይበተናል፣ ወይን ጠጁም መሬት ላይ ይፈሳል። ሁለቱም ጥቅም አልባ ነው የሚሆኑት። እንግዲህ ጌታ ኢየሱስ ክርስቶስ ራሱ ያስቀመጠል ምሳሌ ይፈነዳል። የከሆነ አቁማዳው ይፈነዳል፣ የወይን ጠጁም ይፈሳል፣ አቁማዳውም ከጥቅም ውጪ ይሆናል። ነገር ግን አዲስ የወይን ጠጅ በአዲስ አቁማዳ ይጨመራል። በዚህ ሁኔታ የወይን ጠጁና አቁማዳው በደህና ተጠብቀው ይቆያሉ። በአዲስ ኪዳን በወንጌል አማካኝነት የተጀመረውን አዲስ የህይወት ስርዓት፣ አዲስ አስተሳሰብ፣ አዲስ የህይወት ምዕራፍ ነው ጌታ ኢየሱስ ክርስቶስ እየተናገረ ያለው። አዲሱን ወንጌል የመጣውን ይህንን ዘላለማዊ ብርሃን በአሮጌ አስተሳሰብና ስርዓት ተሸክሜው እሄዳለሁ አቻችላችኋለሁ ብትል አቁማዳው ይቀደዳል፣ ወይን ጠጁም ይፈሳል፣ አቁማዳውም ከጥቅም ውጭ ይሆናል። ሁለቱም ለጥቅም አይሆኑ። ይህንንም ሉቃስ በጣም ቆንጆ አድርጎ ስላስቀምጠው እዚሁ ሉቃስ ላይ እናንብበው። ኢየሱስ በንጽጽር ስለሚያስቀምጠው አሁን ከአቁማዳውና ከሚደፋው ከወይን ጠጅ ደግሞ ኢየሱስ ዘለል አደረገው ሉቃስ ላይ። አሁን ማቴዎስ ምንድነው ያለን? አቁማዳው ይቀደዳል ወይንም ይበተናል፣ ይፈነዳል፣ ወይን ጠጁ ይፈሳል። ከዛ ምንድነው የሚለን ሉቃስ ላይ ቁጥር 37 አዲስ የወይን ጠጅ በአሮጌ አቁማዳ ጨምሮ የሚያስቀምጥ ማንም የለም። እንዲህ ቢያደርግ አዲሱ የወይን ጠጅ አቁማዳውን ያፈነዳዋል፣ የወይን ጠጁም ይፈሳል፣ አቁማዳውም ከጥቅም ውጭ ይሆናል። ቁጥር 38 ስለዚህ አዲስ የወይን ጠጅ በአዲስ አቁማዳ መጨመር አለበት። አስተሳሰብ መቀየር አለብን። አካሄድ መቀየር አለብን። አሮጌውን ነገር ቶታሊ መሻር አለብን። በክርስቶስ ኢየሱስ የመስቀል ሥራ በኩል ነው ሰው እሚድነው ሲባል አንዳንድ ሰው ሳያውቀው ጭንቅላት ውስጥ ልቡ ላይ ዲፎልት ሆኖ ስለተቀመጠ ኢየሱስን የመስቀል ሥራውን ከሌላ ነገር ጋር ሚክስ ለማድረግ ይሞክራል። አይቻልም። አዲሱ የወይን ጠጅ በአዲስ አቁማዳ ነው መቀመጥ ያለበት። ጎናችሁ ያለውን ሰው አዲስ የህይወት ስርዓት ውስጥ ገብተናል በሉት። ደግማችሁ ነገሩት። በክርስቶስ ኢየሱስ አዲስ የህይወት ስርዓት ውስጥ ነው ያለው በሉት። ስለዚህ ወንድሞቼና እህቶቼ ከሌላ ጋር ይዘን የመጣ ነው አይሆንም። በዓለም እያለ እንሞክረው የነበረው ሙከራ አይሆንም። በሌላ መንገድ ልትድን ትችላለህ ተብሎ የተነገረን ነገር ወደ ክርስትና ስንመጣ አይቻልም። ለምን? ይቀደዋል፣ ይበትነዋል። ይሄ ለዛውም ቀጥታ ለአይሁዳውያን የተነገረው። እኛማ ከነጭራሹ አቁማዳችን ራሱ በጣም እነሱ ለዛውም በህግ በምናምን ይዘውት የመጡት አቁማዳ ነው። እኛማ በየዛፉ በየድንጋዩ በየወንዙ ስር እኮ ነው የነበርነው። አቁማዳ ራሱ ከእግዚአብሔር ተቀብለን ምንም እኮ በቃ ይዘን ልንገባ የምንችለው ነገር የለም። ክርስትና ላይ በሙሉ ደጅ አስቀሩታል። ይሄኛው ስርዓቱ አዲስ ነው፣ ህይወቱ ሌላ ነው። ክብር ለኢየሱስ ይሁን። ይመስል ነበር የምንለው አይደለም፣ ሌላ ነው። ብራንዱ የተዋወቀው በክርስቶስ ኢየሱስ ሞትና ትንሣኤ ነው። እግዚአብሔር በልጁ በኩል ኢናጉሬት ያደረገው ነው፣ መርቆ የከፈተው ነው። በሌላ ነገር ሚክስ ለማድረግ እንዳትሞክሩ። መዳናቸውን ብንሞክርስ ጌታ ሆይ ይሉታል። አይቻልም። ለምን? አንተንም ብትንትንህን ነው የሚያወጣ። አንተ ከሆንክ አሁን አቁማዳው ልብ ቀይር፣ አስተሳሰብ ቀይር፣ የህይወት ስርዓት ቀይር። ለምን? ወንጌል ሲገባ ከድሮ ነገር ጋር ልቀላቅለው ካልክ ብትን ነው የሚያደርግህ። ይሄማ አይሆንም ነው የምትለው መጨረሻ ላይ። ለምን? እንትኑ ይፈሳል መሬት ላይ። ስለዚህ አዲስ የወይን ጠጅ በአዲሱ አቁማዳ መጨመሪያ። ቁጥር 39 እንግዲህ አሮጌውን የወይን ጠጅ ከጠጣ በኋላ አዲሱን የሚሻ ማንም የለም፣ ምክንያቱም አሮጌው የተሻለ ነው ስለሚል ነው። መናኛ የለመደ አፍ አይደል? ዝም ብሎ መናኛ ሲጠጣ የለመደ ምላስ አዲስ
መዳን በክርስቶስ ኢየሱስ በማመን ነው ስትለው ለምዷል። አሮጌውን እና አዲስ ስታቀምሰው የለመዱት አሮጌውን ስለሆነ ነው፣ አዲሱ ነው አይቀበሉትም። ግልጽ አይደለም ይሄ ነገር? ሄደ ወንጌል ስትነግረው ለኔ ነው የምነግረኝ ይላል። ስንት ዓመት ተሸክሜ የመጣሁትን የወረስኩ ይኸው አሮጌው የተሻለ ነው ስለሚል በክርስቶስ ኢየሱስ የተመረቀው አዲሱ የህይወት መንገድ የዘላለም እረፍት ውስጡ ተሸክሙ እግዚአብሔር የመጨረሻዬ ብሎ ያስተዋወቀው ይሄንን ነው። አቁማዳ ቀይሩ፣ ልባችሁን ቀይሩ በክርስቶስ ኢየሱስ በኩል ሲባል በእኛም እንዳትሉ እንዳትሞክሩት፣ በክርስቶስና በክርስቶስ በኩል ብቻ ብቻ ብቻ። ጎናችሁ ያለው ሰው በክርስቶስ ኢየሱስ ብቻ ድነት እናገኛለን በሉት። አያችሁ፣ ቸርች ስንቆይ እኛ አንገባበትም። ቤተ ክርስቲያኑ ስኖር በክርስቶስ ኢየሱስ በማመኔ ብቻ የሚለውን ሚክስ አድርጌው ቆይ እኔም አለሁበት አልልም ነው። ለዘላለም በክርስቶስ ኢየሱስ ብቻ ሰው የዘላለም ህይወት ያገኛል። ኢየሱስ እያስተማራቸው ያለው እሱን ነው። በእናንተ በዛ በጁዳይዝም በኩል ባለው ሪቹዋልስ፣ ቀጥሎ ደግሞ በዚህ በመምህራኖቻችሁ በኩል ባለ እየታዘዛችሁ ባላችሁት በአንዳንድ አሁን ለምሳሌ ፈሪሳ ምን ያዟቸዋል? በእንትን ቀን እንትን እንዳታረግ፣ በዚህ ቀን እንትን እንዳሰራ፣ በዚህ ጊዜ እንትን እንዳይሆን ይሄ ይሏቸዋል። እንደዛ የማታደርግ ከሆነ ትጠፋለህ። እንደዛ የምታደርግ ከሆነ ነው ምናልባት እግዚአብሔር የሚቀበልህ። ጌታ ኢየሱስ እንደዚህ ያለ አሮጌ ነው ተሽሮ። እስቲ አሜን በሏ። እንደዚህ በመታገል አይዳንም። እንደዚህ በመሞከር በመቧጣት አንተ ኤፈርትህን ኢንቨስት አድርገህ እንደሱ አይደለም። እግዚአብሔር ጨርሶ ነው የሰጠህ። አዲስ ነው። አሮጌ ቴስት ማድረግ ለምዷል። ምላስ ቀይረው። በጣም ይገርመሃል። ያረጀ ያበጀ የቆየ የተወራረደ ቀይረው። ይኸው እግዚአብሔር ለክርስትና ከሱ በላይ አዲስ መንገድ መርቆ የሚከፍት ማንም የለውም። ራሱ አዲስ መንገድ መርቆ ከፍቷል። መርቆ የከፈተው በልጁ በክርስቶስ ኢየሱስ የመስቀል ሞትና ትንሣኤ ነው። ሐዋርያት የሰበኩት ይህንን ነው። ሐዋርያቱ ቆሞ ሲሰብኩ የተቋወሟቸው ይህንን ነው። አይሁዳውያኑ ተሰብስበው በድንጋይ ወገሯቸው። ብድግ አድርገው አንጠልጥለው እስር ቤት ጣሏቸው። አንዳንዶቹን እንዲገደሉ ፈረዱባቸው። ለምን? አዲሱን የወይን ጠጅ አቁማዳ ውስጥ ሊከቱት ሲሉ አንፈልግም፣ አሮጌው ነው የሚጣፍጠን፣ እምቢ አሉ። ጳውሎስ እንደሚያደርገው ሁሌ ጫማውን አራገፈ ይላል። አንቀበልም ሲሉ ጫማውን አራገፈ። ወደ ተመረጡት ሄጃለሁ ይላል። በቃ ይወጣል ከቤተ መቅደስ። ለምን? አዲስ ነው ያስኩት። እነሱስ አሮጌውን አምጣው፣ ድሮ ገማልያል እግር ስር ቁጭ ብለ የተማርከውን አምጣ ሲሉት በወንጌል እውነት የተገለጠልኝ ደማስቆ መንገድ ላይ ያገኙት ብርሃን አለ ይላል። አንቀበልም። እንግዲያው ይሄንን እውነት ለተመረጡት ሰብካል። ከዚህ ውጪ መዳኛ መንገድ የለም። ወንጌል የምትሰብኩት ርዕስ አታችሁ ነው ወይ ካላችሁ፣ አዎ የለም ርዕስ። ስለ ኢየሱስ ብቻ የምታወሩት ስለ ሌላ ነገር የሚወራ የለም ወይ? የለም። ቸርች ነው። ዜና ላይ ማውራት ይቻላል፣ መንገድ ላይ ማውራት ይቻላል፣ ሌላ ቦታ ቸርች ነው። ከኢየሱስ ውጪ ስለምንም ነገር አናወራም። ከኢየሱስ ውጪ አናወራም። ስለ አሮጌው ስርዓት የምናወራው ስለ መሻሩ ብቻ ነው። ስለ መድከሙና ስለ አለመቻሉ ነው። ስለ መበታተኑ ስለ መቀደዱ ነው የምናወራው። እናንተ እንደማትችሉ ነው የምነግራችሁ። የሚችለው እግዚአብሔር ብቻ ነው። የእኔና የእግዚአብሔር ተቀላቅሎ አይደለም። የእግዚአብሔር ብቻ ነው የሚያድነው። የእርሱ ብቻ ነው ነፃ የሚያወጣው። የእርሱ ብቻ ነው ዘላለማዊ። አስተሳሰብ ቀይሩ፣ አኗኗር ቀይሩ። አይቻልም። ቀይሩ። በጣም በእኔና በእናንተ ዘመን ትሩዝ ሪሌቲቭ ይሄ ሪላቲቪቲ አይነት እንትን የኔም አንጻራዊ ነው። የኔም ካንተ ጋር ይቀራረባል። አይቀራረብም። ተቀራራቢ የሚባል እውነት የለም። እውነት አንድ ነው። የሚመስል ከሆነ ውሸት ነው። እውነት አንድ ነው። እሱም በክርስቶስ ኢየሱስ በኩል የተገለጠው ነው። የለም ሁለት እውነት የለ፣ ተመሳሳይ እውነት የለም። እውነት አንድ ነች። የዘላለም መንገድ ማግኛ እውነት አንድ ነው። በክርስቶስ ኢየሱስ በኩል እግዚአብሔር ያቀረበው እሱንና እሱን ብቻ ነው። ሊቀላቀል አይችልም። ሚክስ ሊደረግ አይችልም በፍጹም። ክብር ለኢየሱስ ይሁን። you have to be serious። እንደዚህ አይነት እንትን ውስጥ የኖራችሁ ሰዎች ወስኑ፣ ጨክኑ። አይቻልም። አራግፈው። ለምን ያስቀርሃል መንገድ ላይ? ለምን ያስቆምሻል መንገድሽ ላይ? አራግፈው። ከህይወትም ይበልጥ ምን አለ? ሰውነት ከነፍስ ይበልጣል? አይበልጥ። ለሚበልጠው ነገር ቅድሚያ ስጡ። ሰው ምን ይለኛል? የፈለገውን ቢል ደግሞ ይበል እንጂ ለምን አይሏችሁ እንዴ? ይበሏችሁ እንጂ መኖራችሁ ይታወቅ። ተንቀሳቀሱ። ሰበቃ የሚኖረው ስትሄዱ ባቅ ሲል ይጮሃል። እሳት ትነካኩ። ስትሄዱ ግን የሚገነጠሉ ሲገነጠል ይጮሃል። ይላል ደግሞ የተቀለጀው ቆርቆሮሽን አስወግዳለሁ የሚል ቀለምባቸው ትንቢት ሳይስልኳል። ቆርቆሮ ይጫጫዋል ማለት ቀር ይላል። ባይ ስትወጣ ምንም ድምፅ ሳላሰማ ብል የተኛ እንደሚስል የሞተ ተነስቶ ነው የሚሰድብ። አንተም አዎ እኔም እስቲ አሜን በሏ። አንተም ተከተልከው እንዲህ መርጦኝ እድለኛ አርጎኝ ጠርቶኝ በነፃ እዚህ የሰበሰበን ምንድን ነው? ሌላ ምንም የሰበሰበ ሌላ ምክንያት የለንም። የሰበሰበን ወንጌል ነው። ያገናኘን ክርስቶስን። ስሙ ለዘላለም የተመሰገነ ይሁን። እውነቴን ነው የምነግራችሁ። ኢየሱስን ያገናኘን በእውነት እንደዚህ ክርስቶስን የሚወድ ሁሉ ህዝብ ያለመታከት በእግዚአብሔር ቤተ ቅዱስ ቃሉን የሚማረዝ እንደናንተ አይነት በእውነት በጣም ነው የምወዳችሁ። እንደ እግዚአብሔር ባለጠጋ አለ እንዴ? ካፈር እንዴ ቦካ አርጎ አገልጋይ ያቆማል። እሱ ችግር የለበትም። እኛ ተመርጠን እንዴ ኢትስ ኤ ፕሪቪሌጅ
አንተካውም አንቀላቅለው፣ አይቀልብንም፣ እንደዋዛም አናየው። ተንከባክበን የምንይዘው ነገራችን ኢየሱስ ነው። በጣም የምንጠነቀቅለት ነገራችን ወንጌል ነው። ወንጌል ነው። ወንጌል ኢየሱስ ጌታ ነው። አዲሱ የወይን ጠጅ አለ ኢየሱስ። አዎ አዲሱ ልብስ አለ። አዎ ካሮጌው አቁማዳ ካሮጌ ልብስ ጋር ሚክስ ለማድረግ አትሞክር። የሚያረግ የለም አለ። አሁን እንደዚያውን ባለ አእምሮ የሆነ ሰው አያረግም። አዎ እንዳትሞክሩት። ኖርማል ልብስ ላይ የማታረገውን ህይወት ላይ እንዳትሞክረው። ኖርማል አዲሱ ልብስ ላይ አሮጌ ለመጣፍ የማንሞክር ሰዎች የክርስቶስ ኢየሱስ የመስቀል ስራ ላይ የኛ ለመቀላቀል እንዳንሞክር። ለምን? የመጀመሪያውንም ነው የሚጥልብህ፣ የመጀመሪያውንም ነው የሚያዋርድብህ እና ቶታሊ አዲስ ነው። እንኳን ክርስቲያን ሆነ ህይወት ነው። በእውነት መኖር ነው ያለብን። በጣም መኖር ኢንጆይ እያረጋችሁት መኖር ነው። ከክርስቶስ ጋር ነው መኖረው። አዲስ ህይወት ነው የሰጠኝ። የድሮን ይመስል አይመስልም። የድሮ ይጣፍጣል የሚል ሰው ካለ ጸልይለታለን። ምላሱ ቴስት እንዲቀይር አመስግኑት። ስለለወጥክልኝ፣ ስለቀየርክልኝ፣ ስላዳንከኝ፣ ስላገኘኝ፣ ስለነካኸኝ አመሰግናለሁ በሉት።